እንዴት ናችሁ? እንግዲህ የመጀመሪያው ምዕራፋችን ማጠናቀቂያ የሆነውን ስንስቅበት ስናለቅስበት ዳኞችን ስናስደምምበት የነበረው የመጀመሪያው ምዕራፍ እንግዲህ ዛሬ ማገባደጃው ነው ወይ እንግዲህ ዛሬ ደግሞ ምን አይነት ቅስፈታት እንደሚፈጠሩ ምን አይነት ትወናዎች ምን አይነት መደመሞች እንደምናይ አብረን የምናየው ይሆናል። የትም እንደማትሄዱ እርግጠኛ ነኝ። ተከታተሉ። እስኪ ልጠይቅህ ያንተ ማን ነው አባት? ያ ስልጣኔን ቀርሞ የማለደ በማይነቅስ ግዙፍ ግብሩ አዲስ ብርሃን የቀደደ ያ በአየር በረህ የምታየውን ታምር ባልተጠነሰ ቴክኖሎጂ የማይጠፋ ቅርስ ያኖረ ያ የላሊበላ መቅደስ ፈልፋይ የአክሱም ሐውልት ጠራቢ የጣና ደብሮች ገባሪ የፋሲል ግንብ ገንቢ ያ ስልጣኔን ቀርሞ የማለደ ማይሙት አንተን ወለደ። አባቴ ሙት እንዳትል አንተን ሲወልድ ነው ሞቱ ትጉ ወራሽ በማታቱ ጎይ በመንገደቡ የእሱ ረፍት ሞት አይደል አንተን ሲወልድ ነው ሞቱ። ሄይ ጄሪ ካም ኦን ምንድን ነው አዲሱ ማንነቴ ምን ይሆን ነው ያልሽው? በቃ ጀስት ላይክ ፈታ ነዋ ቺል አድርጊ እንዴ እስኪ ራስሽን ተመልከች ዙሪያሽን ዓለም መቼም 9 አትሞላም መቼም አትሞላም። ፈታ ብለሽ በቃ ዘና ብለሽ ኑሪ። አንቺ ከነ ኮኪ በምን ታንሻለሽ? ኮኪና የተሻፈ ማታ ክለብ ላይ ግዳውን ስትለ ማንንም ማሰማ በቃ ፈታ ብለሽ ኑሪ። ጭሪ ለማን አባቱ ይለው ብለሽ እንደነ ማንንም ምናምን እያሻት ኑሪ። በቃሽ እናቴ። ስርዓት ማንንም አንቺ የሴት አሰዳቢ ቢገባሽ ሴትነት ማለት ምራቅን ዋጥ አድርጎ መኖር ነው። መቼም ኢየሩሳሌም አባትሽ ፊት አውራሪ እንዴት አድርገው በነፃነት እንዳሳደጉሽ ታውቂያለሽ አይደል? አዎ እንደውም ጭምት ነው መሆን ያለብሽ። ራስሽን ገድበሽ መኖር አለብሽ። አዎ ጭምት ሁኚ። በቃ አንቺም ተይ በቃ አልፈልግም። በቃ እኔ ራሴን ነው መሆን የምፈልገው። እንዴ ቆይ እንዴት ሰው ከራሱ ጋር ተግባብቶ መኖር አይችልም እንጂ በቃ ልታሳብሩኝ ነው እንዴ? ውጡ ከጭንቅላቴ። አትጥራኝ ስም ያስጠልቶኛል። አትጥራኝ። ተመልከቱ እስቲ ሌሎቹን ጴጥሮስ ዘካርያስ እያለ ስም ሲሰጥ ለኔ ግን ይሁዳ አለኝ። ጌታውን እንደሚሸጥ ቀድሞ የታወቀለት ይሁዳ። ይሁዳ ነኝ። እንዴት ብዬ ሰው ፊት ልውደቅ? እንዴት ብዬ ይቅር በለኝ ልበለው? እንዴት? እኔ ማለት እኮ
ጌታዬን አቀፌ በ30 ዲናር የሸጥኩ ይሁዳ ነኝ። ሳንቲሞቹን 1 2 እያልኩ ቆጥሬ የሸጥኩ ይሁዳ ነኝ። እንዴት ብዬ ይቅር በለኝ ልበለው? አቅም አነሰኝ፣ አቅም የለኝም። ይሁዳ ነኝ። አዎ ይሁዳ ነኝ። አትጥራኝ፣ ስም ያስጠልቶኛል። ጎበዝ ና ከአክቲንግ በተጨማሪ ጎበዝ ዳይሬክተር ትሆናለህ። ተሰራ ረባክ መቼም አልወርቅም። መቼም ደጋፊ አልፈልግም። ማርያምዬ አልወርቅም። ደግሞ ወንድ ልጅ ሲያቅፈኝ ደስ አይለኝም። በስመ አብ ከዚህ ወደዚህ ፊሽ እያዩ መቀመጫን ጠብቅ አለ። ፌስታሌ ላይ እኮ ነው ቆሻሻ። አትንኪኝ ማርያምዬን አልወርቅም። አትንኪኝ የምለው ሌባ ናችሁ እንዴ? ቆይ እኔ ቆንጆ የሚስት አለችኝ እኮ ቆንጆ። አንቺም ቆንጆ ነሽ። ሄሎ እኑዬ ሚጥሚጣ አለ እንደ ቤት? ኧረ ቶሎ በይ ተከብቤያለሁ። ቶሎ ቅያሱ ጋር ነኝ። በስመ አብ ሌባ ብቻ ሀገር ሌባ ምንድን ነው ይህ ምድር? በሄዱት የማያልቀው መቼ ነው? ከዚች እርኩስ ምድር ክፋትና ምቀኝነት ከነገሰባት ክፉ ዓለም የምርቀው? ያው ከጠዋት እስከ ማታ እንደ አቡ ሸማኔ ወገቤን እየሰበኩ እሮጣለሁ። ያው እንደ ንስር ክንፎችን ዘርግቼ ያለማቋረጥ ቀስፋለሁ። ታዲያ መቼ ነው ይህችን የግፍ ምድር የምለቀው? ጀመርክ ደግሞ አንተ ከይሲ ፍሬ። እሺ ምን ይሁን ነው የሁሉ ሁኔታው? ለምንድን ነው የምትከታተለኝ? አንተ እርኩስ የአባት ልጅ! አንዲት ጠብታ የኔ የምትሆን ነገር ቢኖር ኖሮ እንዲህ አፍን አትከፍትም ነበር። ጎበዝ በጣም ጉዶ ኩልሽ የኔ ዓለም ጉዶ ኩልሽ። አንዱ ክንፌን ፍቅር ይዞት አንዱ ክንፌ ቅኔ ጠምቶት ከየት ልሁን ከየት ልድር የት ለማረፍ ወዴት ልብረር? ያለ ፍቅር ቅኔ ላይሰም ያለ ቅኔ ፍቅር ላይኖር ክንፌ ተሰብሮብኝ መድረሻ ጠፋብኝ። እናም አንድ ሌሊት እንዳሰብኩኝ አንዲት ቅድስት ሀሳብ ወረቀት ላይ መጣች። አሁን አብሮነት ነው ብቅ በይ ወደ እኔ፣ ምክንያቱም አንቺን መርጫለሁ ከርሰቴ ቅኔ። እናም ብቅ ብለሽ ሳሚኝ በከንፈርሽ፣ ሳሚኝ በከንፈርሽ እስከ ሞት ጫፍ ድረስ
ሲወድም ይሁን ቤቴ መድረሻ ቅስጤ የሚፍረስ መች ይቀራል ስጋችሁ ፈርሶ ከመበስበስ። እናም ስለ ፍቅር ከሆነ ንጉሥ ከዙፋኑ ብሏል። ትክክለኛ የሰካራም አይን ነው ይዘህልን የመጣ። አመሰግናለሁ። ሌላ ጊዜ ግን ሰክረህ እንዳትመጣ። እሺ እሺ። ኧረ ማነው? ኧረ ውጣ እዚህ ቤት! ወይኔ እዚህ ቤት አልኩኝ። ምን ያስቃችኋል? በእኔ ደረሰ፣ በእናንተ ይድረስ፣ በእናንተ ይድረስ። አባ ኧረ ውጣልኝ በእግዚአብሔር። ስለ ወንድ ልጅ ብለህ መጣብኝ። እንዴ ስቆምም ያመኛል፣ ስቀመጥም ያመኛል። እንዴ ውጣልኝ ነው። አመለጠኝ አመለጠኝ። ወይ እንዲህ አድርጎ ግልግልሃለ ወይ አለ ወይ እንዲህ አድርጎ ግልግል 10 አይነት ብዬ 10 ጊዜ ላምጥ እንዴ ላምጥ ወይ ላምጥ እንዴ እናቴ እንኳን እንዴ ስትወልደኝ እንዲህ አላማጠችም እንዲህ አላማጠችም። ወይኔ ወይ ወይ አይድል እንደው ምንም እኮ ይዤ አልመጣሁኝም። እንደው እዚህ አለ ለካስ ኧረ ልጆች እንጫወት በጣም ከእንግዲህ ሁላችሁ ንሳዱ። ይኸውላችሁ ትላንትና እህት መሰረት አጭር ቀሚስ ለብሳ አየኋት። መሰረት አጭር ነው ፋሽን ነው አለችኝ። እኔ ግን አልኳት ፋሽን ሲሆን ውስጥ የለም። እኔ እኮ ስለነሱ ብዬ ነው እንጂ የራሴ ብዙ ጉድ አለኝ። ትላንትና የጾም ቀን ሆኖ ሳለ የምግብ ሽታ ወደኝ። የእናቴ ጎረቤት ቤት በሽንኩር ሰበብ ገብቼ ወጥ ቀመስኩ። ግን ለጥናት ብዬ ነው። ዓለም በክፋት ተሞልታለች። እኔ ግን ራሴን ጠብቄያለሁ። በሳምንት 3 ቀን ጾማለሁ። ግን ለምንድን ነው ሰላም የማጣው? ትላንትና እናቴ ደሃ ጎረቤቷን እግዜር ይስጥሽ ብላ ሰደደቻት። በእጇ 1000 ብሮች ነበሩ። ግን እግዜር ይስጥሽ ይሻላል ብላ አሰበች። ደግሞም ይሻላል። ነይ ተመለሽ። ነይ ወደዚህ ነይ። እኔ አይደለሁም ጥፋተኛ። አንቺ ነሽ አትበሉኝ። እኔ አይደለሁም ጥፋተኛ። አሁን ቢለኝ አንቺ ነሽ ያለ ንግስ ብላተኛ። አይገባም ከአንቺ ውጪ ከቶ ሊኖር ገዥ ይለኛ። እና ሔዋን አትታለኝ። ክፉ ደጉን ከምትነግር ከዚህሽ በለስ ቀጠፍ አድርገሽ ለአንድ ጊዜ ቢ እኔም አሰብኩ። እኔ ንግስት አዳም ንጉስ መሆን ስንችል በዚህሽ በለስ አዳምዬ የኔ ንጉስ አምላካችን ሳያከብር ትንሽ ብቻ ናና እንቅመስ። ተው ከዛች በለስ ትንሽ ብቀንስ እርቃን ቀረ ከብራለች። ታዲያ ማነው ጥፋተኛ? ማነው ጥፋተኛ? ያሳሳተኝ ጥፋተኛ ሰይጣን ሳለ ወንጀለኛ ገለለም ጥፋተኛ። እንዴ አምላኬ እንዳታደርገው የለም አምላኬ ማሽኛለን የለም አምላኬ ሰው ወልድ እርግጠኛ ነው አለ እርግጠኛ ነህ አለ
ወይኔ ጉዴ ወይኔ ጉዴ! ይቅርታ ወንድሜ፣ አንዴ ልለቀው ነው። አንዴ ብቻ ቶሎ ገብቼ ቶሎ ውጥ አንዴ ብቻ። ደህና ዋሉ አባ። እግዚአብሔር ይመስገን። ቀድመው ይግቡ፣ ችግር የለውም ይግቡ አባ። በኋላ ይፈቱኛል። ወይኔ ጉዴሽ! እንዴ ወይኔ ለቀኩት እንዴ! ወረደ። በቃ ለዚህ አባ ወጣ። በቃ ይሄ የሆነ ሲቹዌሽን ሲሰጥ ደግሞ እንትን እኮ ነው የሚገርምሽ። ሽንት ቢወጣ ሌላ እንዴት ሰው ይሆናል? ትገባለች። በሚቀጥለው ድንገት ካለፍሽ ግን ቆንጆ ነገር በደንብ ስሜትሽን የሚገልጽ ሌላ በደንብ ተዘጋጅተሽ የተለያዩ ስሜቶች ሰርተሽ፣ አሁን ሀዘን አለ፣ ደስታ አለ፣ ፍቅር አለ፣ ንዴት አለ፣ ቁጣ አለ። ግን ኮንፊደንስሽ ሌላው ነገር በጣም ጥሩ። እሺ እሽሩሩ አልቅስ ልጄ ረብሸኝ፣ ሽንትሽና ከጀርባ ይውረድብኝ፣ ደስ ይበለኝ ደስ አሰኘኝ። እስኪ ጩኸ የለህማ ኬት ታመጣው? እንኳን ካልጋ ከፍራሹ ከዓይኔም የለ ከጭራሹ። እኔ እናት እኔ ወላድ ያልታደልኩኝ የኢዮብ ስቃይ እየተቸረኝ ዳሩ የኔ ባይበስ። ቆይ ትዝ ይላችኋል በስሜ የምትለምኑትን ሁሉ አደርግላችኋለሁ ብሎ ነበር። አስታውሳችሁ ብሎ ነበር አምላካችን። ዘነጋኸው? በራስ ጉልበት በድካሜ ሳላገግም ከህመሜ ከዛች ጭድ ፍራሽ ሳለሁ ስሜን ላመሰግን ዝክርን ልዘክረው በለኮስኩት ሻማ እኔን የተቀጣ አንጀቴ ደማ። ለምን ጥሩ ነው የሰራሽው ነው። እና እንደነገርኩ የሚወዱትን ሰው ቀጥሮ ካረፈደ፣ የሚያፈቅሩትን ሰው ቀጥሮ ካረፈደ ህመም ተወለደ፣ ጨጓራ በገነ፣ እሳት በእንፋሎት መልክ በታተነ። የሚሆነው ሳይሆን የማይሆነው ሆነ። ህመም ተቀይሮ ተተካ በስቃ። ምን ብዬ ልንገርህ? ይሄ ያማል በቃ። ምን ብዬ ልንገርህ? አንድ ካፕቹኖ ከአንድ እሱ ጋር ልበል? አንድ ከማኪያቶ ከአንድ እሱ ጋር ልበል? ወይስ እሱን አምጣ ልበል? ምን ማለት ነው? ተረጋጉ። ምንድን ነው የምረጋጋው? ምንድን ነው የምረጋጋ የምችለው? እንዴት እንደምወዳት እንዴት እንደምሳሳላት እያወቀ እኔ በሌለሁበት በገዛ ክፍሌ ታላቅ ወንድሜ ሲያደርጋት አየሁ። እንዴት ነው የምረጋጋው ታዲያ? የነገሩ እኔን ጥፋተኛ ስራ አለኝ ቀጠሮ ነኝ አልወጣም ሲለኝ እኮ መጠርጠር ነበረች። ሁለቱን አንድ ላይ ትቼ መውጣት አልነበረም። አሪፍ ጥሩ ነው የሰራው። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። ምን ልታዘዝ? እንዴ ምን ማለት ነው?
ምን ማለት ነው? እንዴት ከእናት አስበልጠኝ ትልኛለሽ? እናቴ ሌሊ ምን እንደሆነሽ እያወቅሽ እየነገርኩሽ ስንቴ ነው ደጋግሜ የምነግርሽ? በ9 ዓመቴ የመኪና አደጋ ደርሶብኝ ያዩን ብሬ ለሰጠሽኝ እናት ነው አንቺ ከሷ በላይ ቸማይሽ? እንዴት ሻማ እየቀለጠሽ ብርሃን ሆነችልኝ እናት ነው። በቃ ካንቺ ያለ ፍቅር ይቅርብኝ። ለኔ ስኬቴ ማለት ለኔ እውነቱ እናቴ ናት። እናንተ ለካኛው ተገልብጠው ሳይወት ይሻላል። ያተገለበጡት ለዛው ነው ሰውን የማይወዱን። በእርግጠኛ በመገልበጥ አቅም ቀላል አይደለም። የተገለባበጠብን ኑሯችን ከአኗኗራችን፣ ሳቃችን ከለቅሷችን፣ ስማችን ከዘራችን ገልባጦ ወጥ ያለብን ሰዎች ብንኖር እኛ ነን። ያልተገለበጠብኝ ብቸኛው ነገር ቢኖር ስሜ ኒሻን ነው። ማንም ሰው ስሜን በፍቅር ጠርቶት አያውቅም። እኔ በፍቅር አቤት የሚለው ቃል ከተጠቀምኩ ድፍን 10 ዓመቴ። ያው ምንም ሰው ምንም ነገር ባይማር ጊዜ መቁጠር አይቸግረውም አይደለ? እቆጥራለሁ። እናም እነኛ ጎረቤቶች አልኩ ተጣራው። በነገራችን ላይ ጎረቤቶቼ ይበሉኛል፣ ሰው ይበላኛል። እናም እነኛ ጎረቤቶቼ ነገረኛ ነሽ ይሉኛል። እኔ ደግሞ ችግርተኛ ነኝ እላችኋለሁ። ነገረኛ ችግርተኛ ነው ልትሉኝ ይሆናል እኮ አይደለም። ሰው ያለው ሰው የነበረው ሰው የታለች? የለችም። ድሮ የሚያስኖራለች ያነ እያሳደደች ይሆናል። እንደደበኩት አላወቀችማ። እንዲህ እኔም እንዳልኩ እያለሁ እንደው እሷን እንደው የሚበልጥ መስሏት ይሆን? ሬዲያ እቺ ምን አይነት ዲያፍንታም የሆነች ሴትዮ እንደው ቤቷ ግን እሷ ግን እንደው እቺ እካካ እንደው እቺ ሴትዮ እንደው ከኔ ትበልጣለች። እንዲህ ያልክ እሷ እንዲህ እንደ ጣውላ ተሰነቀለች። እንዴት ሆኖ መጣሽ ዘናብዬ? እንደው ትዝ ብለሽኝ እኮ ያንቺን ቁንጅና መልክሽን እያወራሁ እንደው አዎ ይሄ እንደው ሰውነት እንደው እኔ ጣውላ መሆኔን እየተናገርኩ ነው። አዎ እሺ በላይ ይሄንን ቃል አትጥረው አትጠቀመው ስል አትሰማኝም እንዴ? ይሄ ቃል ያመኛል፣ ውስጤን ይበለኛል፣ ያንገበገበኛል። ወድጄ ይመስላል እንደዚህ ማድረገው፣ ወድጄ ይመስላል ባዶ ቤት ተቀምጬ የምቃጠለው የምጨሰው የምነደው እኮ ልነግራት ነበር ምን ብለህ ነፍሴን ከነፍስሽ አጣምረሽ ዓለም ጥግ ላይ ያኖርሽው ሩቅ ጉዳይ የሳምሽ ልጅ ጥበቡን ከየት ተማርሽው? እውነት ልሙትልሽ ከንፈርሽ እጅግ ልዩ ነው፣ የምንት ጠረን ታድሏል። ሰሞኑ የሳምሽው ጉንጬ አየር ማስገባት ጀምሯል። ቆይ እኔ የምለው ግን በሩሽ እንደዚህ ነው የጉንጬ ከንፈር ጥጉ። በሙሉ ቢሆን ኖሮማ ልቤና ነፍሴ ተማክረው እኔን ጥለውኝ ባረጉ። እንዴ ምን ነው አንተ በጠራራ ፀሐይ ማጀራት ልትመታ? ምን አለበት ሰርተህ ብትበላ? በሬ የሚሸከም ማጀራት እንደሆነ ይዛል አይደል እንዴ? ስልኬን ከምትወስጂማ እኔ ራሴን ብትወስጂ ነው የሚሻለኝ። ደፋር እማ አንቺ አንድ ውሃ አንድ ግማሽ ይበቃኛል። ግማሽ
ደግሞ ዛሬ ቤቢ ምን ሆኖ ነው ያረፈደሳ? ስማ አስጠበቀኝ እኮ ዛሬማ ቀድሜዋለሁ። ስለዚህ ደውዬ ላሳውቀው እንደቀደምኩት። ስልኬ ቁሙ ተማሪዎች፣ ቆይ እንዳታልፉ ኑ። ቁም! ምንድነው በዚህ ያህል ፍጥነት ማሽከርከር? ምንድነው እንደዚህ መንዳት? የት ለመድረስ ነው? ህይወትን ባፈልገው የሌላ ሰው ህይወት አታስብም? እዚህ ጋር የቆምኩት ለምን እንደሆነ ታውቃለህ? ለምን እንደምትጮይበት? ለምን እንደምትጮይ ነው የምትሉት? ትራፊክ የሆንኩት ለምን እንደሆነ ታውቃላችሁ? ትራፊክ የሆንኩት ለምን እንደሆነ ይገባችኋል? ትራፊክ የሆንኩት የምወደውን ልጅን በትራፊክ አደጋ ስላጣው ነው። እጭ ትራፊኳ ተነሳባት ትላላችሁ አይደል? ወደጃ አይደለም ትራፊክ የሆንኩት ልጄን ስላጣሁት ነው። ከትባት ባይ ቀጥሎ ልታለቅሽ ነበር? አታለቅስም ነበረ። ትነግራቸዋለች ምናምን ነገር ስለ ልጆቹ ስለ ልጇ ሞት ትነግራለች። በዚሁ ስሜት ነው ትናገራለች። በዚሁ ስሜት ትቀጥልና ትወርዳለች። ደግሞ አይዞሽ የምትላት ሴት ትመጣለች ምናምን እና ትወርዳለች ወደታች። የምትወርደው ልትጫወችልኝ ትችላለሽ? እሺ አይዞሽ ነው ያልሽኝ? እኔ እኮ ፈልጌ አይደለም ምጮ ወድጄ አይደለም ምጮ። እኔ ቤት የገባው ሀዘን እናንተ ቤት እንዳይገባ፣ እኔ ያጣሁትን ልጅ እንዳታጡ፣ ማንም ሰው በትራፊክ አደጋ እንዳይሞት፣ ማንንም እንዳናጣ፣ ማንም በትራፊክ አደጋ እንዳይሞት፣ እኔ ቤት የገባው ጨለማ ማንም ቤት እንዳይገባ ነው። በቃ ወንድሜ ስላይ ነብራል። እሺ እህቴ ስላይ ነብራል። ኧረ ስለ እግዚአብሔር ለነገሩ እናንተ ተውት። እንኳን እናንተ ፈጣሪማ እንዴ ረስቶኛል። ቆይ እኔ ምን አደረኩ? ቆይ እኔስ ምን በደልኩ? አንድያ ልጄ ላይ እንዲምጨክን ምን አለ አንድ ቀን እንኳን በሙሉ ልቤ እንዳመሰግን ብታረግ፣ አንድ ቀን እንደ ሰው ሁሉ ተደስቼ እንዱል ብታረገኝ። ምን ነው ፈጣሪ ምን በደልኩ? ወንድሜ ስላይነ ብርሃን፣ እሺ እህቴ ስላይነ ብርሃን፣ ለነገሩ እናንተ ምን ታረጉ? አንድያ እሱ አምሳል አንድ የፈጠራችሁ ና ብትርም ግን አንተም እንደዚህ ሰርተሃል? እንደዚህ ሞክረሃል? ትንሽ የት መንገድ ላይ ማለት ኧረ በስመ አብ ያዋጣሃል ብዬ የዘራው ይሄ ቀፎ ጭንቅላታችሁ ነው አይደል እንደዚህ አይነት ጥያቄ የሚጠይቀው? ሀገር ማናት ምንድናት? ለእናንተ በጥቅምና በሆድ በገንዘብ የምትለካ ቁራሽ መሬት። እንስሳ ናችሁ። እንደ ድመት መካድ፣ እንደ ውሻ መልከስከስ። ቢገባችሁ ውሻ እንኳን የሚከበረው በቤቱ። ሀገሬን ሽጬ የት ልገባ ነው?
ማንስ ሊቀበለኝ ነው? ብትገሉኝ ብሞት የፈጠረኝ ጋር ነው የምሄደው። ሀገሬን ሽጬ እናቴን ክጄ አባቶች ሃይማኖት የሚያጠፋ ሀገር የሚያጠፋ ብለው የተዋጉትን እነሱ ጋር ነው የምሄደው። በባርነት አንገዛለት ብለው በባዶ እግራቸው ደማቸው ከአፈር ጋር ተዋህዶ ሞተው ድል አድርገው የማረኩት እነርሱ ጋር ነው የምሄደው። ነጮቹ ጋር ነው የምሄደው። ይሄ ነፃነት እኮ በሚንቀለቀል ድንጋይ ላይ ተራምዶ ባድዋ ተራ ላይ በፈሰሰ ደም በከረንጅ ሸለቆ ስር በረገፈ አጥንት የመጣ ክብርና ነፃነት ነው። ይገባችሁማ? እነዛ ጀግና እምዬ ምኒልክ እና አባ ጅፋር ዛሬ እናንተ በምትረግጡት መሬት ስር ሆነው ይታዘባችኋል። ኢትዮጵያ ሲባል አንጀታቸው ይራራ ነበር። ባንዲራውን ሲያዩ ጉልበታቸው ይጸና ነበር። ታዲያ የነዛ ጀግና ዘር ሆኜ የነዛ ኩሩ እናቶች ጡት ጠብቼ አድርጌ ዛሬ ለጥቅም ብዬ ለእናንተ ልንበረከክበት ጥሩ ነው በጣም እንዲያፈር ብላ እንዴ አንተ ልጅ ቆይ ዛሬ ቀን ምንድነው የምትለኝ እንዴ? ቆይ እስኪ እኔ አርፌ እንኳን ልዝናናበት። ወይ አዎ እንዴ የጭ ዛሬ ቀን ምንም አላማረኝ። አቤት ራበኝ ያልከው እንዴ አንተ ልጅ ቆይ ዛሬ ምንድነው የምትለኝ? ቀስ በልና ስራ እንደጨርስ አቀርብልሃለሁ አልኩ አይደል እንዴ? ምን ይነዘንዘኛል በጧቱ? ቆይ እሺ ጥሩ የት ነው ያመጣችሁኝ? This is ገጠር? እዚህ ነው የሚቆየው? Oh my god, I have to call dad. Signal ራሱ የለ? እሺ በቃ never mind. ምግብ አቅርቡልኝ። ቆይ ግን I want to freshen up. ቶይሌት አለ? You've got to be kidding me. እኔ ወንዝ ዳር No. እኔ እንደዛ አላደርግም። እሺ በቃ ምግብ እንብላ። እሺ ይሄንን ነው የምበላው? ይሄ ምንድን ነው? በእጇ እኮ ነው። ሌሊት 7:10 ነው። እስኪ የልጆቹን ስሜት አብረን እናያለን። ዳኞቹ የመጨረሻ ተሰናባች 20ዎቹን መርጠው እየጠበቁ ነው። እንዴት አመሻችሁ? ይቅርታ ወሬያችሁን አቋረጥኩኝ። አይ ችግር የለም። እስኪ የመጨረሻው ሰዓት ነው። ልትሰናበቱ ትችላላችሁ፣ ልታልፉ ትችላላችሁ። ስሜቱ እንዴት ነው? ያው እንግዲህ ማልፍ ይመስለኛል፣ ግን ዳኞቹም ጥሩ ነበሩ። ከሞላ ጎደል ሁሉም ነገር አሪፍ ስለነበረ ውጤቱን አብረን እናያለን። አንቺ ግን ምን ታስቢያለሽ? ላይ ውስጥሽ ምን ይነግርሻል? እኔ እንጃ አልፈልግ ወድቃለሁ። ሁለቱንም እንዴት ይሰማል? ማከለኛ ሐሳቤ በቃ እንደዛ ይቅናሽ። አሜን። ሃይ እንዴት አመሽ? እንዴት አነጋ? ምን አይነት ስሜት አለው አሁን የመጨረሻው ሰዓት ላይ መድረስ? ያው ደስ ይላል። ያው ሁሉም ተዘጋጅቷል በደንብ። አዎ እና በጣም ደስ ይላል። ስለማሸነፍና ስለመሸነፍ ስታስብ አሁን ባለው ሰዓት ስለ ኤሊሚኔሽኑ ምን ታስባለህ? እኔ ማሸነፍ ይመስለኛል። አሸንፋለሁ ነው የምትለው? አዎ አሸንፋለሁ። ይቅናችሁ። አመሰግናለሁ። ባይ። ምን እየተሰማክ ነው አሁን? እኔ እየፈራሁ ነው። ኧረ እኔም ነው እየፈራሁ ነው።
መልካም እድል እመኝልሃለሁ። ለሁላችን። እሺ ምን እየተሰማሽ ነው? ምን እየፈራሽ እንደሆነ ያስታውቃል። በጣም እየፈራው ነው። አይዞህ በደንብ ሰርቻለሁ ብለሽ አስታስበልሽ? ያው ግን አልፋለሁ ብዬ አስባለሁ። ከእግዚአብሔር ጋር እንግዲህ እስኪ እንጠብቃለንና በጣም ፈርቻለሁ። አይዞሽ መልካም እድል። እሺ ደክሞሃል መሰለኝ እያዛጋህ ነው። ምን ነው? ድካም። ውጤት ምን ትጠብቃለህ? ያው እንደ እግዚአብሔር ፍቃድ ጥሩ ውጤት እጠብቃለሁ። 20 ሰው ይወድቃል ታውቃለህና ምን ታስባለህ? 21ኛው ሰው ካልሆነ በስተቀር። በጣም ደስ ይላል። መልካም እድል። እሺ አመሰግናለሁ። እሺ ከዚህ ውድድር 20 ሰው መጣል ቀላል አይመስለኝም። ለዛም ሳይሆን አይቀርም ዳኞቹ ጊዜ ይፈጀባቸው። እኔ እስከዛ ሰዓት ልጠቀም። የተዘጋጀህበትን በደንብ ሰርተሃል? አዎ ሰርቻለሁ። ድምጽህም ያስደምመን ነበር። ሙዚቃው፣ ቲያትሩ እንዴት ነው? በጣም አሪፍ ነበር። እሺ ውድድሩ እንዴት ነበረ? ቆንጆ ነበረ። የተዘጋጀውበትን በደንብ አቅርቤያለሁ ብለሽ ታስቢያለሽ? አዎ አስባለሁ። ዳኞቹ የሚወዱት ይመስልሻል? በእርግጠኝነት። እሺ 20 ሰው ነው የሚጣለው እንግዲህ አንወድቅም። አትወድቁም? እርግጠኛ ነሽ አንቺ? መልካም እድል። እሺ እንግዲህ እንዲህ ብለን እዚህ ሰዓት ደርሰናል። በዚህ ከባድ ሰዓት እንግዲህ ልጆቻችን ከኛ ጋር ይሄንን ሰዓት እያሳለፉ ይገኛሉ። ከተወዳዳሪዎቹም ከዳኞቹም ከናንተ ከተመልካቾቻችሁም እኩል አብረን እየተጨነቅን ነው። ዳኞቻችን በዚህ ፈታኝ ሰዓት በዚህ በሌሊቱ እንግዲህ ያሳለፉትን ጊዜ ትንሽ ነገር ይነግሩናል። ወደ ዳኞቻችን። እሺ የዛሬው ውድድር እጅግ በጣም ማስደሳች ነበር። በጣም ደስ ይላል። ወደ 108 ተወዳዳሪዎች ነበሩ። በጣም ከጠበቅነው በላይ ነው። በተለይ እኔ እጅግ በጣም በርካታ ዓመታት ተማሪዎችን በማስተማር ታወቃለሁ። በመፈተን ከ3-4 ሺህ ተማሪ ወደ 60 በመቀበል ታወቃለሁ። ግን ዛሬ ያየሁት ነገር እጅግ በጣም እጹብ ድንቅ ነው። እጅግ በጣም የፈተነን ነገር እንደውም የትኛውን ጥለን የትኛውን እናነሳለን ነው። በጥበብ ዓለም በጣም አስቸጋሪ የሚሆነው ነገር ሁሉ ነገር ከውስጥ ስሜታዊ በመሆኑ መንፈሳዊ ነገር በመሆኑ ውስጣዊ በመሆኑ አንድ ሰው ከውጭ አይቶ በአንድ ውድድር ላይ አሸንፋል ወድቀሃል ማለት እጅግ በጣም አስቸጋሪ ነው። ሁሉንም ላይ ዛሬ በተወዳዳሪዎች ያየነው ሁሉም መሆን ይችላሉ፣ ተዋናይ መሆን ይችላሉ፣ ብቃት አላቸው። የተወሰነ ነገር ቢያደርጉ መልካም ነው። ነገር ግን ያው አወዳድሮ ማሸነፍና መሸነፍ ስላለ በሚል እሳቤ ደረጃ እናወጣለታለን እና ቀጣይ ከፊልሙ ጋር አብረው ሊሄዱ የሚችሉ በሚል እንጂ እጅግ በጣም እጹብ ድንቅ ነው። ሴቶች ተወዳዳሪዎች፣ ወንዶች ተወዳዳሪዎች፣ ወጣቶች፣ ገና ታዳጊ ህፃናት እጅግ በሚቀርብ የፌታቸው ኤክስፕሬሽን፣ ጀስቸራቸው፣ የእጃቸው እንቅስቃሴ፣ የድምፃቸው ናት፣ ስሜቱ ከዚህ ሌላ ደግሞ ያልተጠበቁ ነገር የማይገመቱ በተለይ ሴቶች ወንዶች ሆኖ በሚጫወቱበት ወንድ ነፍሰ ጡር ሆኖ በሚሰራበት የተለያዩ የኮሜዲ አይነት ያላቸው እጅግ ደስ የሚያሰኙ ውበት ያላቸውን ነገሮች ተመልክቻለሁ። ዛሬ እዚህ በመቆየቴ ፈታኝ ዳኛ በመሆኔ የተሰማኝ ደስታ እጅግ በጣም ትልቅ ነው። እንግዲህ ተወዳዳሪዎቹ መልካም እድል እላለሁ። ከባድ ነው በጣም። ደግነቱ ገና ሾውን የጀመርንለት አድዋ ላይ ስንናገር ሁሉም ተዋናዮች እንደሆኑ ነግረናቸዋል። ስለዚህ ወዳቂ የለም። ሁሉም የኛ አባላት ናቸው። ስለዚህ ዛሬ ልጆች ዛሬ ውጤት ምናልባት ያልተሳካላችሁ ካላችሁ የግድ ሰው ቁጥር መቀነስ ስላለበት ካልሆነ በስተቀር እኛ ዛሬ በሁላችሁም ደስተኞች ነን እና ሁላችሁም አይተናችኋል፣ እናቃችኋለን፣ ቤተሰቦቻችን ናችሁ። ስለዚህ መጠራታችሁ አይቀርም። ግን ያው የግድ ቁጥር መቀነስ ስላለበት ምናልባት ዛሬ ያልተሳካላችሁ ልጆች ጊቭ አፕ እንዳታረጉ፣ ጠንክራችሁ ሰርታችሁ ለሌላ ጊዜ ተዘጋጅታችሁ አሸንፋችሁን እኛን ዲስፕሩቭ አድርጋችሁን እንደገና ካስት እንድናደርጋችሁ አድርጉን። አደራ ነው የምለው። ምናልባት ዛሬ ያልተሳካላችሁ ልጆች፣ በተረፈ ሁላችሁንም አስደንግጣችሁ ሁላችሁም እኛን አስደንግጣችሁናል። በጣም ነው የተደሰትነው። እንዲህ አይነት የተደበቀ ታለንት መኖሩን ለዓለምም ለኢትዮጵያውያንም ለተዋናዮችም ማሳየት ለኛ ኩራት ነው እና ሁላችሁም ኩራት ሆናችሁናል። ለራሳችሁ አንድ ጊዜ ሞራል። እኔ በጣም ደስተኛ ነኝ። የመጀመሪያቸው ሳይመስል ሁሉም ማለት በሚቻል ደረጃ በጣም ጎበዞች ሆነው
እኛን አሳቀውናል። በጣም ያሳቀቁን ይሆናል። በዚህ አጋጣሚ ሁሉንም ነው ማመስገን የምፈልገው። ሁላችሁም ትችላላችሁ፣ በጣም ጎበዞች ናችሁ። ራይቴክስ ማድረጉ ራሱ ከባድ ነው። እንዳልከኝ ደግሞ ይሄን የሆነ ሰው አውጪ ያልከኝን በሙሉ ማውጣት ሁሉ አቅቶኛል። ቴዲዬ እንዳለው ነው ግን የግድ ስለሆነ በሚል ነው። ስለዚህ ደስተኛ ነኝ ባረጋችሁት ነገር። በጣም በርቱ። መውደቅ የለም ተብላችኋል። እንግዲህ ስራው ላይ እንደምትካተቱ ተስፋ አደርጋለሁ። ለሁላችሁ መልካም እድል እመኛለሁ። ምሽቱ ግን ትንሽ ያው ብርዱም ዝናቡም ሲፈራረቅ ነው ያመሸው። እንግዲህ እስከ ግማሽ ሌሊት ድረስ አለን እዚሁ። ጥሩ ተዋናዮች እንደሚወጡ ተስፋ አደርጋለሁ። ከነዚህ ውስጥ ሲያስቁንም ሲያስለቅሱንም ሲያስጨበጭቡንም ነው ያመሹትና ለሁሉም አድናቆቴን መግለጽ እፈልጋለሁ። እንግዲህ ለሁሉ መልካም እድል። ይህ ውብ አዲስ ነው የመጀመሪያው ክፍል። በዛሬው ቆይታችን ከ108ቱ ተወዳዳሪዎች 80ውን ብቻ ይዘን የምንቀጥል ይሆናል። ይህ ውብ አዲስ ነው። ከሌሊቱ 8 ሰዓት ሆኗል። በዚህ ከባድ ሰዓት እንግዲህ ልጆቹ ማለፍ መውደቃቸውን አያውቁም። እሱን እየጠበቁ ነው። እኔም ከዳኞቹ ወረቀቱን ተቀብዬ እመለሳለሁ። ውጤቱ በእጄ ላይ ይገኛል። እንግዲህ ይሄ ወረቀት የሚያልፉትን ይሁን የሚወድቁትን የያዘው እኔም አላቅም፣ ልጆቼ የማያውቁም። አብረን የምናየው ይሆናል። ወደ ቀጣይ ዙር አልፋችኋል። እንግዲህ የኔና ያዛሊያ ልጆች ናቸው የቀሩት። እኔና የዚ ደግሞ ሄደን እንግዲህ እድላቸውን እናያለን። እኔ ጋር ወዳቂዎች በሆነ በጣም ደስ ይላል። እኔ በጣም ፈርቻለሁ። በጣም ነው የፈራሁት በእውነት እየተንቀጠቀጥኩ። እንግዲህ እናያለን። የኔ ነው ስራ ውስጥ ተጨነቀ። ማለት ከእናንተ እኩል ነው እጅ እየተንቀጠቀጠ ያለው። ከአንቺ ጋር ያሉት ልጆች አላለፉም። እናንተ አልፋችኋል። ገና በመጀመሪያው በአዲስ ቆይታችን እንግዲህ ከፍተኛ ትንቅንቅ የነበረው ውድድር አሳልፈናል። በጣም ከሌሊቱ 8 ሰዓት ሆኗል። እኛም እዚሁ እንዳለናለን። ውብ አዲስ አንድ ወንድና አንድ ሴት 1 ሚሊዮን ብር መሪ ተዋናይ ሆኖ ለመጫወት የነበረው ትንቅንቅ የዛሬው ይሄንን ይመስላል። እንግዲህ ከዚህ በኋላ ያሉትንም እንደዚሁ በእንደዚህ አይነት ጉጉትና ከፍተኛ ስሜት የምናየው ይሆናል። በቀጣይ ሳምንቱ በአዲስ እስከምንገናኝ መልካም ቆይታ።